የኢትዮጵያ ሀገራዊ ምክክር በተመረጡት አጀንዳዎች ላይ ተጠናክሮ እየተካሄደ ሲሆን በርካታ አስገራሚ አጋጣሚዎችም እየታዩበት ይገኛሉ። ከዚህ ውስጥ አንዱ ደግሞ የእነ አቶ አብዱል ወኪል ከማልና ወይዘሮ ሀዳ አልማሃዲ ቤተሰብ ታሪክ ተጠቃሽ ነው። ባል አቶ አብዱል ወኪል ከማል የብልጽግና ፓርቲ አባል ሲሆኑ ባለቤታቸው ወይዘሮ ሀዳ አልማሃዲ ደግሞ የተፎካካሪው የቤኒሻንጉል ሕዝብ ነጻነት ንቅናቄ ቤህነን ፓርቲ አመራር ናቸው። የግል የፖለቲካ አመለካከታቸውን ላቸው ይዘው በጋራ ትዳራቸውን የሚመሩት ጥንዶቹ ታዲያ ሚስት ወይዘሮ ሀዳ ፓርቲያቸውን ወክለው በምክክሩ እንዲሳተፉ በጋራ መግባባት መወሰናቸውን ይናገራሉ። እኛ በብልጽግና ያሉ አባላት በብሄኔን ፓርቲም ያሉ አባላት አሉ። እንደ ቤተሰብ ነው። እንደ ቤት ደግሞ ወደ ቤታችን ስንመለስ አጠቃላይ ፖለቲካ ቦታ ላይ ነው የምናደርገው። እሷ ድጋፍ ካስፈለጋት የሚገባኝን ድጋፍ እንደ ባለቤቷ አደርግላታለሁ። እኔም ድጋፍ ካስፈለገኝ የሚገባኝን ድጋፍ በራሴ በማምንበት የፖለቲካ ስርዓት ትደግፈኛለች። በመደጋገፍ ነው ያለ ነው። አንድ ሌላ ቡድን ስትሆን ወይ ሌላ ፓርቲ ስትሆን ሰላምታ ሁሉም የማይባባልበት እንትኖች አሉ። እኔና ባለቤቴ እሱ ብልጽግና ፓርቲ ነው አመራር ነበረ። እኔ ተፎካካሪ ፓርቲ ነኝ አመራር ነኝ በፓርቲዬ። አንድ ቁርስ ሰርተን በልተን እሱ በቦታው እኔ በቦታዬ። ወይዘሮ ሀዳ አልማሃዲ በምክክሩ ሂደት ልጅ የወለዱ ሁለተኛዋ እናት ሲሆኑ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና ከአዲስ አበባ ምክር ቤት አፈ ጉባኤ ቡዜና አልከድር ጋር በመሆን በኢትዮጵያዊ ባህል ወይዘሮ ሀዳን አራስ ጥሪ ይዘው መርቀዋቸዋል። ጥንዶቹ ምክክሩ የሀገር ቀጣይ ዕጣ ተስፋ የሚወሰንበት እንደመሆኑ በምንም ምክንያት ከዛ ውጭ መሆን አይገባም ብለው በመወሰን ነው የደረሱ ነፍሰ ጡር የሆኑት ወይዘሮ ሀዳ ወደ ጉባኤው የመጡት። ይሄ ምክክር ጉዳይ ኢሹ ጉዳይ ነው ለኢትዮጵያ፣ በእኔ እምነት ማለት ነው። ምንም ቢሆን እንዳውም ወልዳ ብትሆንም ምክክር በነገታው ቢሆንም መምጣት ነበረበት ብለን ነው የተማመን ነው። በመነጋገር የማይፈታ ነገር የለም። ግዴታ መታ ቢያንስ እንኳ ውስጧ ላይ የሚሰማትን ቅራኔ የሆነባትን ነገር እዚህ ላይ ተነጋግራ ተስማምታ ብትመለስ የሚል ድጋፍ በሙሉ አድርገን ነው የላክናት። ወደዚህ ለመምጣት ደግሞ ነፍሰ ጡር ነበርኩኝ። ህዝብ ደግሞ የሰጠኝ ኃላፊነት ስላለ መወጣት ስላለብኝ የራሴ ብቻ ማስቀደም ስለሌለብኝ እኔ መምጣት ወሰንኩ። ባለቤቴም አግዞኛል በዚሁ ላይ። ኢትዮጵያ ወደፊት በምክክር እንደሚቀጠል እምነት አለኝ። ቀጣይ ትውልድ ቀጣይ ኢትዮጵያስ ምን ይሆናል? በምክክር ይሻላል። በመመጋገር የሚፈታ ነገር ነው የሚሻለው። አምነንበታል እንደ ፖለቲካ ፓርቲ። ይሄን ለወላዷ እናት ምክክሩ በሚካሄድበት አዲስ ዓለም አቀፍ ኮንቬንሽን ማዕከል በሚገኘው ሆቴል ምቹ ማረፊያና አስፈላጊው እንክብካቤ እንዲደረግላቸውም ተደርጓል። እነ ወይዘሮ ሀዳም ታዲያ ከወሊዱ ሂደት ጀምሮ እየተደረገልን ያለው እንክብካቤ ኢትዮጵያዊ መደጋገፍን በተግባር ያየንበት ነው ይላሉ። ይሄ ምጥ ሲመጣ እኔ እናቴ ጋር ነበርኩ፣ ማንም ጋር ነበር፣ ጓደኛ ነበርኩም። ያው በቡድን ተከፋፍለን ነበር። የደረሰኝ ሌሎች ሰዎች ናቸው፣ ግን እነዚህ ሰዎች ናቸው ቅድሚያ የነገርኳቸው። ትንሽ እያመመኝ ነው አስተባባሪ ጥሩልኝ፣ ግን አንተዋወቅም። አየህ የኢትዮጵያ ፍቅር ወዲያውኑ ወጣ። አስተባባሪ ፈልጋ ጠራችልኝና ወዲያውኑ እነሱ ማገዙኝ፣ ሆስፒታል አደረሱኝ። ስለዚህ በጣም ደስተኛ ነኝ። እኔ የመጣሁት ማክሰኞ በወለደች ቀን መጀመሪያ እዛ ኢካ ኮተቤ ሆስፒታል ያሉ ባለሙያዎች ሳላደንቃቸው አላልፍም። እንክብካቤያቸው በጣም ደስ የሚል፣ ክብርቷም የተከበረችው አዳነች አቤቤ በጣም ደስ በሚል ሁኔታ አንደኛ አንድ ሰው ሰውነት የሚያስብለው ለሰው ልጅ ከሚያደርጋቸው ነገሮች ነው። አንደኛ ስጦታ ስላመጣች ብቻ አይደለም ዋና ቁም ነገሩ። በአይን እንኳን ደርሶ እንኳን ተገላገልክ እንደ አንድ መሪ። ይሄ በጣም ለሀገራችን ለሀገር ብቻ ሳይሆን ለዓለምም የሚፈለግ መሪ አይነት ነው እና በጣም ውስጤ ነካኝ እንትን ነው ያደረገችው። እኔ አሁን ከምጠብቀው በላይ ነው ሁኔታዎቹ ያለው
የሰው እንክብካቤ ከምጠብቀው በላይ ነው። አልጠበቅኩም። ያየሁት ነገር ግን ከምገልጸው በላይ ነው። ቃላትም የለኝም። ምክክሩ የልጄም የነገ ተስፋ ጭምር የሚሰራበት ነውና ጤናዬ በፈቀደው ልክ እስከ መጨረሻው ተሳትፌ ዓላማዬንም አሳካለሁ ይላሉ ወይዘሮ ሀዳም። ይሄ ልጅ በሀገር አቀፍ ውስጥ የተወለደ ልጅ ስለሆነ ይሄንን ኢትዮጵያ በአንድ እጅ እንደሚይስልኝ በአንድ አይን እንደሚያይልኝ ተስፋ አለኝ። ምኞቴ ነው ይሄ። አላህ የሚያግዘውና ሁሉንም ሰው በአንድ አይን እንዲያይልኝ እፈልጋለሁ። ኢትዮጵያ አብረን ቁጭ ብለን ኢትዮጵያ ብንገነባ የተሻለ ነው። ችግራችን እየተጠያየቀን መልስ እያገኘ ብናስተካከል የተሻለ ነው። የተሻለ ትውልድ እናገኛለን። እንደማንኛውም በሀገር ልናድግም እንችላለን። ጤና ካለኝ ምክክር ፍጻሜውን ኢትዮጵያ ምን ላይ ደረሰች፣ ምን ላይ ተስማማ፣ ምን ላይ እንደሚደርሱ ካላየው በአይኔ ፈጣሪ ገደወኝ እኔን አይጄ ቢሄድ ነው ምኞቴ። አቶ አብዱል ወኪል ከማልና ወይዘሮ ሀዳ አልማህዲ ልጃቸው የዚህ ታላቅ ሀገራዊ ታሪካዊ ሁነት መገለጫ ነውና ስሙን ኮሚሽን በሚል መሰየማቸውንም ገልጸዋል።